ወይ ካልሆነ የስነ ልቦና አማካሪ ጋር ልውሰድሽ። አንቺ የመሰለ የስነ ልቦና አማካሪ ትያለ የሚዛድርስ ማስለፈን ብለሽ ነው አዴ። አንቺ አትጨነቂሽ፣ በትንሽ ጊዜ እንደዚህ ነው። እሺ ግን በቃ ዝም ብለሽ ውስጥሽን መግባት የለብሽም። ማልቀስ ካለብሽ አልቅሽ፣ መናገር ካለብሽ ተናግረሽ ይወጣልሽ። እሺ እንዴ ዘራፍ አሁንም ዘራፍ ማን ይደፍራታል? ያሹዬ እንደጃ አረጎራው ድብ ድብ ባይ እንደበረዶ በልጅነቱ በረሃ ለምዶ ኧረ ዘራፍ ሰውዬው በቀለልኩ እኮ ነው። ቤትሽ አስገባሽ ወይ? ካልፈለክ ሂድ አላልኩም? ንገረኝ ብያለሁ አላልኩም? ብለሽኛል። አንቺ ደግሞ ዝም ብሎ ጸባይሽ አይቀያየር እሺ። በውስጥ ያዝኩን ነገር በሙሉ ነገርኳት። ተራ ገረድን ማን ይፈልጋታል? ዝም በይ። የምስራች ያለው ሩታይ ምንድን ነው? እስካሁን ደግሞ እኔ ስታታልለኝ ነበር። ኧረ ቅምጥ እንደዚህ አይደለም። ምን እያደረጋችሁ ነው? ልቀቁኝ። የዛን ቀን ለአዴ የመጣውን ምግብ እኔ ነኝ የበላሁት። እስካሁን ከኔ ምን እንደምትፈልግ ያለውቅም። ትንሽ አታፍሪ? እንዴት እንዳስናቅሽኝ አየሽ አይደል? ቤዛ አንቺና አደይን ለማጥፋት ከዚህ በፊትም እያቀደች ነበር። እርግጠኛ ነሽ እማዬ? በምወዳት እናቴ በምዬ እምላለሁ። ጭራሽ አባባ ትለኛለህ እንዴ? በቃ ሂድሽ ይመጣሉ። ክፍሌ እንዳትገቢ ሰማኛለህ? ኪንጎ ድጋሚ አጠገቤ ላይ ካልፈልግም እሺ። የምስራች ሲባል እኮ ምስር ብላ ነው። የምን ምስ አፈቀርኩ? ኧረ በፍጹም እንደዚህ አይደለም። እና ታዲያ እንዴት ነው? ይቅርታ። ይኸውልህ ኪንጎ ይቅርታ ምናምን አትበለኝ እሺ። ሲጀመር እኔ አስገድጄ እንጂ አንተ ፈልገህ አብራኝ ሆነ እንደማታውቅ አውቃለሁ። አሁንም ታፈቅራታለህ። በጣም ጎበዝ። እሱም አንድ ቀን ባህሪሽን ሰቅጥሎሽ ይሄዳል። የቤት ሰራተኛ የነበረች ተራ ገረድን ማን ይፈልጋታል? ዝም በይ። ሆነ ከመሰለ ልጅ ጋር እንድታገላለን። አንቺ ግን ከዲቭ ጋር ለምሽን እየቀጨሽ ነበር አይደል? አልገባኝም። ምን እያደረጋችሁ ነው? ልቀቁኝ። ቆይ ሁሉ ለአንድ ሴት ነው? ልጅቷ ልገነጣጥሏል ነው? ስሚ አንቺ፣ እኔና ዲቭ መሀል ለመግባት እንዳትሞክሪ። ቆይ ስንቶቻችሁ ናችሁ የኔን ዲቭ የምትመኙት? የኔን ዲቭ ነው ያልሽ? እስኪ ራስሽን ከእግር ጥፍርሽ አንስተሽ እስከ ራስ ፀጉርሽ ተመልከች። ማለት እንዴ ቀመጥን። አንቺም ለካ ትፈሪያለሽ። ለጌታም ጌታ አለው የሚባለው ለካ እውነት ነው። ኧረ ዳይመንድ በእናትህ አፍን አትክፈት። ለአባባ በቃ እኔ እመጣለሁ። ሂድ። ዴቭ እውነታውን ለወይዘሮ ታለም ነገራት። ምንም አይነት ጥፋት የለባትም፣ ቤዛ ናት አደይ ክፍል ድረስ ምግቡን ይዛ መታ ልሰጣት ተቀብዬ የበላሁትም እኔ ነኝ፣ የታመምኩትም እኔ ነኝ፣ በዛ እኔ ነኝ የተሳሳትኩትኝ በማለትም እዛስ እንዴት እንደዚህ ልታረግ ትችላለች? በምንስ ምክንያት ስትል ዴቭንም ትጠይቀዋለች። ዴቭ ታዲያ እውነቱን ልንገርሽ አደይን በዚህ ነገር በምንም አይነት እንዳታስቢያት፣ እውነቱም ሲገባችሁ የዛኔ ታውቁታላችሁ። አደይ ጥፋት እንደሌለባት የዛን ጊዜ ታውቂያለሽ በማለት ለወይዘሮ ታለም ዴቭ ይነግራታል። ወይዘሮ ታለምም አደይንም አሹንም አለ ጥፋታቸው ነው ስታባርረው አሹን እስካሁን ድረስ ያደረግከውን ፈጣሪ ይክፈልህ፣ ቤቴን ለቀህ ውጣ እያለችው፣ አሹም ደግሞ እኔ ምንም ነገር አላደረግኩም፣ ምንም ነገር አላቅም፣ እኔ በምዬ እምልልሻለሁ በማለት አደይም ብትሆን በሙሉ ልቤ እንደማታደርገው አውቃለሁ፣ አደይን አውቃታለሁ በማለትም የነገራትን ታዲያ በረንዳው ላይ ቁጭ ብላ እያሰበችና እያሰላሰለች ትዝ ብሏት ነበር። ወይዘሮ እታለ ፍቅርንም ትጠራትና ሊሊ ጋ ሄጄ አደይን ይቅርታ መጠየቅ አለብኝ፣ ሊሊ ጋ ናት አይደል በማለት እሷ አላጠፋችም፣ ያጠፋችው ቤዛ ናት፣ አደይንም ይቅርታ መጠየቅ እንዳለባት ለፍቅር ተንኮለኛዋ ትነግራታለች። እንዴት ቤዛ ልታረገው ቻለች? እሷንም ቢሆን ማመን የለብሽም ብላ ፍቅር ተንኮለኛዋም ለእናቷ ትናገራለች። ሊልም ጋር ሄዳ አደይን አንቺ ጥፋተኛ አይደለሽም፣ ቤዛ ናት ጥፋተኛዋ በማለት ይቅርታም ትጠይቃታለች። ወደ ቤትና ፍቅርም ወደ ሊሊ ቤት ሄደው የታለች አደይ? ይሄ ደግሞ ሁለተኛው ውሽማሽ ነው አይደለም? ለሷም እንደዚህ እየነገርሻት የኔን ዴቭን ስንት ሰው ነው ግን የሚያፈቅረው? ፍቅር ተንኮለኛዋ
ዴቫንም ተንኮለኛዋን ባቡሩ ሲያት አንቺ ደግሞ እዚህ ቤት ምን ልትሰሪ ነው የመጣሽው ብሎ ሲል ስታየው ገና በጣም ደነገጠች። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት፣ እንዲሁም ላይክ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ እያልኩ ሰራተኛዋ አደይ ክፍል 121 ቅምጥልም በሰማችሁ ነገር በጣም ተናዳ በጣም አዝና ካልፈለግከኝ ሂድ ብዬሽ አልነበረም ወይ? ሲጀመር እኔ ነበርኩ እንጂ ያስቸግርኩ አንተ እኮ እንደማትወደኝ አውቃለሁ በማለትም በጥፌ አልሰው ንጉሱን ጥላው ሄዳለች። ጤናና ፍቅርም ወደ ሊሊ ቤት ሄደው አደይን እየፈለጓት ነበረ። ታዲያ ወዲያው እንደገቡ ባቡሬን ስታዩ በድንጋጤ ባቡሬም ሲያያት አንቺ ደግሞ እዚህ ምን ትሰሪያለሽ በማለት ሲያፈጥባት እሷ ናት ያመጣችኝ በማለት ፍቅርን ትጠቁመዋለች። ፍቅርንም ታዲያ ምን ልትሰሪ ነው የመጣሽው በማለት አሁን ውጭልኝ ብላ ሊሊ ስትናገራትም አልወጣም አደይ የት ናት ብላ ድርቅ ብላ ትቆማለች። ታዲያ ባቡሬም ይችል ታውቂያታለሽ ስላት ያሰሪዋ ልጅ እንደሆነች ለአደይ ስትነግረው ታዲያ ልካችሁን አውቃችሁ ከኔ ጋር ባትፎካከሩ ይሻላችኋል፣ አደይና ሊሊ ዴቭን ወደ እነሱ እየሳቡት ነው በማለት ትወነጅላችኋለች። አሁን ቀጥ ብለሽ ስትላትም ታዲያ አደይና ዴቭ መቼም አይለያዩ፣ አደይን ከዛ ቤት ያስወጣሻት ለመለያየት እንደሆነ ይገባኛል፣ ነገር ግን እኛ ባልነው አይሆንም፣ እነሱ ተጣምረዋል፣ በቃ አይለያዩም ብላ ስትነግራት እንዲያውም መንገድ ነው የከፈሽላት እንደፈለገች ትገናኛለች ከሱ ጋር በማለት ስትነግራት እንጨረጨራለች። ፍቅርም ታዲያ ለቤተሰባችን አትመጥንም፣ የዴቭ እናትም አትፈልጋት፣ የኔ እናትም አትፈልጋት በማለት ስትለኛ ባል ነው አይደለም። ታዲያ ፍቅርም በንዴት ኤላ ወዶን አይደለም ትቶሽ የሄደው በማለት መጥፎ መጥፎ ቃላትን ትናገራታለች። ለሌሌ ደግሞ ሰራተኛስ ማን ነው የሚፈልገው በማለት ስትናገራት ባቡሬም በንዴት በጥፊ አልሶ ወደ ውጭ ያስወጣታል። ታዲያ ሹና ሩታም ይገናኙና ወደ ሩማን ጋር ይሄዳሉ። ሩማን ጋም ሲሄዱ ሩማን ደስተኛ አልነበረችም። ታዲያ ሩታ በኔና ባሹ ግንኙነት ትቀኛለሽ ወይ በማለት ትጠይቃታለች። ሩማንም ታዲያ አንቺ ዝም ብለሽ አታውሪ በማለት ትመልስላታለች። አሹም አንቺ ወደ ቤት ሂጂ፣ ቪዲዮም ሰርተናል ተጫውተናልም ብሎም ይነግራታል። በአንድ በኩል ደግሞ አደይና ቲና ሊሊ በር ላይ ፍቅርን ሲያገኟት ለሁለት ይዘው ተዴቭ ራቂ እያሉ ሲያስፈራሯት ባቡሬ ይመጣና ይገላግላቸዋል። ታዲያ ይህ ሁሉ ለአንድ ሰው ነው ወይ ብሎ ሲገላምጣት ቴናም ደግሞ በሩጫ ጥላ ትጠፋለች። ንጉሱም በትካዜ ቁጭ ብሎ ሳለ ዳይመንድ ይመጣና ምን ሆነህ ነው ይለዋል። ታዲያ ቅምጥልን እንደጎዳትና ለአደይም ያለውን ፍቅር ሲገልጽላት እንደሰማች በጣም እንደ አዘነችበት ይነግረዋል። ዳይመንድም ታዲያ ለአደይ ቆይ ምን ብልሃት ነው ሲለው በውስጡ ያለውን ሁሉ እንደሚወዳትና እንደሚያፈቅራት እስካሁን እንዳረሳት ነገርኳት ብሎ ሲለው ለእኔ ንገረኝ ስልህ አትነግረኝ እንኳን ደግ አደረግክ በማለትም ዳይመንድም ቆይ ቅምጥል ፊት ነው ወይ ለአደይ ያለህን ስሜት የነገርካት ብሎ ሲጠይቀው እንደዛው ብለው በማለት ይነግረዋል። ታዲያ እንዴት ይሄን ሁሉ ነገር ለአደይ ትናገራለህስ በማለት ልትረሳት አልቻልክም በማለት ይናደዳል። ታዲያ እስከ ዘላለምም እንደማይረሳት የነገራት መሆኑን ለሱም ይነግረዋል። ንጉሱም ራሷን እንዳትጎዳ እባክህን ሄድና ፈልጋት በማለት ለደመቀ ይነግረዋል። እና ወይዘሮ ታለምም ቁጭ ብለው ስለ አደይ ስትጠይቀው ሊሊ ጋር እንደሆነች ሲነግራት ጥሩ ነው ብላም ታዲያ እንደዚህ የምትጨነቂላት ከሆነ ለምንድን ነው ከቤት ያባረርሻት ሲላትም እናንተም ጎታችሁ እንዴት ዝም ልበል በማለት ታዲያ እታለም አደይ በፍጹም አላደረገችውም ሲላት ታዲያ ማን ይሄንን ነገር ያደረገው ትላለች። ቤዛ ናት ብሎም ታዲያ እኔና አደይ አብረን ነበርን፣ ለአደይ የመጣው ምግብ እኔ ነኝ የበላሁት፣ ወደ ክፍሏ ይዛላ ስትመጣ እዛው አብሬ ቁጭ ብዬ ነበረ በማለትም ይነግራታል። ለፍቅርም እናት ተሳስቻለሁ ወይስ እያለች ስትለውም ምን ማረጋገጫ አለህም ብላ ስትጠይቀው የዛን ጊዜ ደግሞ በጣም እየተንከባከበቻት ነበር አደይን፣ ይሄ ራሱ አንድ ነገር ነው በማለት ይነግራታል። እኔም እኮ ነኝ የተጎዳሁት፣ አደይ ጥፋተኛ ብትሆን ታንቺ ቀድሜ ነበር የማባረራት ሲላት እዛው ቁጭ ብዬ ነው ምግቡንም ይዛ የመጣችው
ቆይ ቤዛ ታዲያ ለምን ብላ ነው አደይን የምትጎዳት ብላም ትናገራለች። ታዲያ በአንድ ነገር እኔ እርግጠኛ ነኝ፣ አደይ እንደዚህ አይነት ነገር አላደረገችም። ንጉሱና ደመቀም ቅምጥልን ሊፈልጉ ወደ እነ ቅምጥል ቤት ሲሄዱ ታዲያ ንጉሱን ያልገባም አንተ ግባና ጠይቃት ይለዋል። ደመቀም አይሆንም አብረን ነው የምንገባው ሲለው የቅምጥል አባት አባባ ያውቁኛል፣ እነሱ ደግሞ አይወዱኝም በማለትም ይነግረዋል። አይፋቱኝም በማለት ታዲያ ካልወደዱማ ቅምጥልን እንዴት ይሰጡሃል በማለት ይነግረዋል። እና ቅምጥልም ታዲያ እንዴት ነው የምትኖረው ብሎ እሷም ታከብራችኋለች፣ በጣም ትፈራችኋለች። ፍቅርም ታዲያ ስትመጣ ቴና ቤት ውስጥ ነበረች። አንቺ ምንድን ነው እሱን ስታይ የሚያንቦቀቡቅሽ ብላ እንዴት እንዳስናቅሽኝ አይተሻለሁ ስትላት፣ ኧረ እባክሽ እባክሽ እሱን ልጁን አላየሽም ወይ እንዴት እንደሚያስፈራ፣ እዛ ሄጄ ከምፋጠጥ እዚህ ቆሜ ዴቭን ብጠብቀው ይሻላል በማለት ስትነግራት፣ ፍቅርም ታዲያ ቆይ ዴቭን ለምንድን ነው የምትጠብቂውን ብላ ስትጠይቃት፣ ታዲያ ዴቭን ለማውራት ለአንቺ መንገር አይጠበቅብኝም፣ አንቺ እኮ ለዴቭ አትመጥኙም በማለት ፍቅርንም ታንቋሻ ትሰድባታለች። ታዲያ እኔና ዴቭ መሀል እንዳትገቢ ፍቅር ተጠንቀቂ ስትላት፣ ቆይ ስንቶቹ ናችሁ የኔን ዴቭን የምታፈቅሩት ብላ ፍቅርም ትናደዳለች። እና ለምለምም ቁጭ ብለው ምን አዲስ ነገር አለ ስትላት፣ በህይወቴ ዛሬ እቺ ፍቅር አዋረደችኝ በማለት ሰደበችኝም በማለት ትነግራታለች። በእኔ ምክንያት ነው አደል የሰደበችሽ ብላ አደይም ትጸጸታለች። ይቅርታም ስትጠይቃት የምን ይቅርታ ነው? ከአሁን በኋላ እንደውም የኋላሽን እንዳታይ ወደፊት ብቻ ነው፣ ደግሞ አብረሽን ስላለሽ በጣም ነው የማመሰግነው ብላ ሊሊም ደግሞ መደባበቅ ተጀመረ ወይ ትላታለች። አደይን ምንድነው የተደባበቅ ነው ብላ አሻንጉሊቱን ይዛላት ትመጣና ታዲያ ያለ ፍቃዴ አልጋዬ ላይ ቁጭ ብላ ሳገኛት የማናት ብዬ በማለትም ታዲያም እንደሰጣት ትነግራታለች። ወደዛውን ደግሞ ያ ችግር እንደተፈጠረ ሳልነግርሽ ቀረው ትላታለች። ደስተኛ ነሽ ስትላት፣ በጣም ልጅነቴ የተመለሰልኝ መስሎኝ በጣም ነው የሳኩት፣ እሱ ግን ያልወደድኩት መስሎት ቅር ብሎት ነበረ ትላታለች። ደመቀም የነ ቅምጥልን በር ሲያንኳኳ ቅምጥል ትወጣለች። ታዲያ አንተ ምን ልትሰራ መጣ ብላም ስትናገረው አባባሉ ይላታል። አባባሉ ትላለህ እንዲህ አሁን በልሂድ እኔ እመጣለሁኝ በማለት በፍራቻ ደመቀንም እንዲሄድ ታደርጋለች። ደመቀም ለጌታ ጌታ አለው ብሎ አንቺም ለካ ትፈሪያለሽ በማለት ነበር ጥሏት ይሄድ። ደመቀንም ስትናገር አባቷ ከውስጥ እየጠሯት ነበረ። መጣሁ አባባ ብላም ቶሎ ዘግታ ትገባለች። የፍቅርም እናት ከበረንዳ ላይ ቁጭ ብለው አደይን ሲያስወጧት የቤዛን ንግር ሰምተው ፍቅርን እና ዴቭን መርዘሻል እያሉ ነው ወይ ብላ ስትላቸው፣ አዎ ታዲያ እኔ ምንም አይነት ጥፋት የለብኝም ስትላቸው፣ እንኳን ጥፋትሽ አንቺ ነው ሁሉንም ነገር አውቄያለሁ ብለው ሲያስወጧት፣ አሹንም እንደዚህ አሹም ታዲያ እኔ በምንም ነገር አላውቅም በምዬ ምልውልታለሁ በማለት ሲነው እስከዛሬ ድረስ ባለን ቆይታ አመሰግናለሁ ሲሉትም ታጠፋውን በጣም ይቅርታ ብሏቸው ሲወጣ እያሰላሰሉ ከበረንዳ ላይ ቁጭ ብለው ነበር። ታዲያ በጣም ተሳስቻለሁ በማለት ይጸጸታሉ። ፍቅርንም ይጠሯትና ወደ ሊሊ ጋር ሄጄ አደይን ይቅርታ ማለት አለብኝ፣ አደይ አለ ጥፋቷን የወነጀልኳት ብላ ስትነግራት እንዴት ብላም ትጠይቃለች። ቤዛ ናት የመረዘችን፣ ታስታወሽ አንድ ቀን ምሳ ስታቀርብልን አንቺ ልትገልሽ ፈልጋ ነበረ፣ እኔ በመኖሬ ነው አንቺም የዛለት የተረፍሽው በማለት ሲነግሯት፣ አደይ ፍቅርም ታዲያ አደይም ወንጀለኛ ናት አትመኛት እያለች፣ ወይዘሮ አለምም በፍጹም አደይ ጥፋተኛ አይደለችም፣ ለአደይ የተዘጋጀው ምግብ ነው ዴቭም የበላው፣ አንቺንና አደይን ልትገላችሁ ስለፈለገች ነበር ብለውም ያስታውሱና ይነግሯታል። ወይዘሮ አለም ሊጎርሱ ሲሉ ካፋቸው ማስጥላ ጨው ረስቻለሁ ብላ ከፊታቸው እየተንቀጠቀጠች አንስታው ይዛው ትሄድ ነበረ። ታዲያ ያንንም ትዝ ብሏቸው ለፍቅርም ያንን ነገር ይነግሯታል። ታዲያ ታስታውስ ጀመር። እማዬ እሊሊ ጋር ሄድ ነው ያልሽኝ ስትላት፣ አዎ አደይም በጣም አስቀይሜያታለሁኝ፣ ይቅርታም ጠይቂያት እሽም ብላ ከተመለሰች ይዣት እመጣለሁ ሲሏት፣ ታዲያ በእኔም እሊሊ ጋር ደርሼ ልምጣ አንቺም ቤቱን ብለዋት ጥለው ይወጣሉ። አሹና ሩማንም በመንገድ ላይ እየሄዱ ሳለ እናት ትመጣና አሹዬ
ስሜታዊ ሆኜ በጣም መጥፎ ነገር ተናገርኳችሁ አይደለም ሲሉትም አረ ምንም ችግር የለ እትዬ ስራም ላይ ያጋጥማል። ግን ደግሞ አንድ ነገር ቃል ልገባለሁ ትፈልጋለሁ በምወዳት በእናቴ በምዬ ምልልቷለሁ ምግብ መመረዝ ምንም የማውቀው ነገር የለም ሲላት አውቃለሁ እኔ የተሳሳትኩት እናንተ ምንም ጥፋት የለባችሁም ሁሉንም ነገር ዴቭ እንደነገራት ትነግረዋለች። እንዴትም ስትል ቤዛ እንዳደረገችውና ሲነግሩት በጣም ይናደድና አረ ደግሞ ይቺ ሰው ለመግደል እንዴት አሰበችው? ኃይሏን ማጥፋት ነበር ይላል። ሮማንም ታዲያ ዋናው ነገር እነሱ መዳናቸው ነው በማለት ትናገራለች። ከልብ ይቅር በላይ ልጄ፣ ስሜታዊ ሆኜ ነው የተናገርኩት። ፍቅርም ልጄ ናት፣ ዴቭም ያደራ ልጄ ነው፣ ለዛ ነው ትላለች። ወደ ስራውም እንዲመለስ ይነግሩታል። አሹም በደስታ ደስ ብሎት ወደ ስራው ይመለሳል። ሮማንም በጣም ትደሰታለች። ወደ ልል እየሄድኩ ነው፣ እቤት ሂድና ጠብቀኝም ይሉታል። አሹም ታዲያ ልብሽ ንጹሕ ይሁን እንጂ ፈጣሪ ልባችንን አይቶ ከፍ ያደርጋል በማለት ፈጣሪውንም እያመሰገነ ደመቀና ንጉሱም ቅምጥልን እየጠበቋት ነበረ። ታዲያ እንዴት ነው በሉ አባባን የምትፈሩት ብሎ ንጉሱም ሲጠይቀው በጣም ኃይለኛ ናቸው፣ ለዛ ነዋ ቅምጥልም ነብር ሆና በሳችሁን የወጣችው በማለት ደመቀ ቅምጥልም በንዴት ደመቀን ለምንድነው ቤት ድረስ የመጣሁ በማለት ትናገረዋለች። ታዲያ አንቺና ንጉሱ ስለተጣላችሁ ለዛ ነው የመጣው ሲላትም ንጉሱ የፈለገውን የልቡን ተናግሮ ጨርሷል፣ ከኔ ምንድነው የምትፈልገው ብላ በንዴት ትቀጣጠላለች። እንዳልጎዳሽ ፈርቼ ነው በጣም ይቅርታ ግን ይላታል። ቅምጥልም ካሁን በኋላ አጠገቤ እንዳትደርስ ብላ ጥላው ትሄዳለች። ታዲያ ደመቀና ንጉሱም ሄደች እኮ ይላል። ታዲያ ምን ላድርግ ብለው ሁለቱም ይጨቃጨቃሉ መንገድ ላይ ቆመው። አሹም ወደ እነ ፍቅር ቤት ይመጣል። ታዲያ ሩታም እየጠበቀችው ነበር፣ በደስታ ነበር የተቀበለችው። ታዲያ እንኳን ደስ ያለ በይኝ ሲላትም የምስራች በይኝ ይላታል። የምን ምስር ነው ትላለች። ወደ ስራውም እንደተመለሰ ይነግራትና እትዬም ይቅርታ እንደጠየቁት ይነግራታል። አደይም ብትሆን ምንም አይነት ጥፋት እንደሌለበት ለአደይ የተመረዘው ምግብ ዴቭ እንደመላ ይነግራታል። ይም የሌልን ፀጉር እያሻሸቻት ከዚህ በፊት እናቴ ነበር የምታሻሽልኝ፣ ከዛ ቀጥሎ ኤላ ትላታለች። ኤላን እንድትርሹ ባክሽን አሁን እዚህ የለም በማለት እንዴት አረጌስ ነው ምረሳው ትላታለች። እሱን ለመርሳት ሞክሪ በቃ ህይወትሽን ኑሪ እያለች አደይም እያበረታታቻት ነበረ። ወይም ዶክተር እናማክሮች ስትላት እኔ ሐኪሙ ጋር ምን እሰራለሁ አንቺን መሳይ የአእምሮ ሕክምና የምሰጥ እህት እያለችኝ እያለች ሊልም ወይንም አንቺ አትጨነቂ ለትንሽ ጊዜ ነው እንደዚህ መሆነው እረሳዋለሁ በማለት ትነግራታለች። ግን በውስጥሽ አትያዥ ወይ አልቅሺ ወይ ጩሂ እያለች አደይም ትነግራታለች። ታዲያ በመሀልም በር ሲንኳኳ ሚኪ ግባ ስትለው የፍቅር እናት ነበሩ። ሰላም ካሏቸው በኋላ ልጄ ጠልተሽኛል አይደል ሲሏት አደይም በፍጹም እትዬ ጥፋት ኑሮብኝ ይቅርታ ብጠይቅ ደስ ይለኝ ነበር፣ እንደሞ በእናቴ እምላለሁ እኔ ምንም ነገር አላደረግኩም ስትል አደይ ልጄ አንቺ ምንም ነገር አላደረግሽ፣ ሁሉንም ነገር ዴቭ ነግሮኛል፣ አጥፍቻለሁ ይቅርታ አድርጌልኝ ልጄ ሲሏት አንድ ቀን እውነቱ እንደሚወጣ አውቅ ነበረ። ታዲያ በጣም ደስ ይላትና እውነቱ ስለታወቀ በጣም ደስ ይላል። አደይን ያስከፋት ከስራ መውጣቱ ሳይሆን እርሷም ማስከፋቷ ነበር። ታዲያ እንደዚያ ሆኖ ሳይ ልክ አልነበርኩም ሲሏትም ቤዛ ከዛን ቀን ቀደም ብላ የምታደርገው ነገርም ልክ አልነበረም፣ ግን ደግሞ አውቃለሁ ልክ ነው ስትዬ በማለትም አጥፍቻለሁ ልጄ ከልብሽም ይቅር በይኝ ሲሏት እናቴ አይደለም ወይ ኧረ ምንም ችግር የለው ትላለች አደይ። ወደ ስራዋም እንድትመለስ ሲነግሯት ትንሽ ጊዜ ስጡኝ ላሰብበት ብላ ትነግራቸዋለች። ደመቀና ንጉሱን በመንገድ ሲሄዱ ሮሚን አግኝተዋት ሰላም ካሏት በኋላ እየፈለገ ነበር እኮ ግን አላገኘህም፣ ለምን ፈለገኝም ሲላት ስራ እንድትፈልግልት ነበር አሁን ግን አገኘ ሲላት ትላለች። የታገኘ ሲላትም እንደተመለሰ ትነግረዋለች። ቀም እንዴት ሊመለስ ቻለ ብሎ ሲጠይቃት ሁሉንም ነገር ቤዛ እንዳደረገችው አውቀዋል። ታዲያ ሁሉንም ያዘጋጀችው ለዴቭ ሳይሆን ለአደይ ነበር ስትለው እሱ አንድ ነገር ብትሆን ኖሮ እኔ አንቄ ነበር ምገላት በማለትም ደመቀ ይናደዳል። ባቡሬም ታዲያ ወደዛው ይመጣና ሰላም ይላቸዋል። ታዲያ ኧረ ባቡሬ ተፍተፍ ነገር ካለ ሲለው ሲገኝ አጮህልሃለሁ ይለዋል። ንጉሱ መድብርት ውስጥ ገብቷል ቅምጥልን ስላስቀየማት። ታዲያ ላዋራ ብሎ ባቡሬም ጋር አብረው ይሄዳሉ።
ታዲያ ንጉሱም ባቡሬ ቅምጥልን አስከፍቻታለሁ ሲል ቅምጥልም ኋላ ትመጣለች። ታዲያ መጣች ችለዋል። ትምጣ ንገረኝ ምንድነው ችግሩ ሲል ምንድነው ችግሩ ማለት ስትል ቅምጥልም በመሀላቸው ትገባል። ቅምጥልም ታዲያ በንዴት ወንዶች ስትባሉ አስመሳዮችና በጣም ክፎች ናቸው ትለዋለች። ምን ተፈጥሮ ነው ንገረኝ ሲላትም ልትነግረው አልቻለችም። ታዲያ መጠጥ እንደምትፈልግ አብረው ተያይዘው በግድ ይዘው ትሄዳለች። እየጠበቀ ሳለ ቲናና ፍቅር መጥተው ያው ተንኮላቸው ማለቂያ የለውም፣ ሰው ተጠየቀህ እዚህ ቤት የሉም በላቸው ብለው ይነግሩታል። እኔ አልዋሽም ይላቸዋል። አሁንም ታዲያ አገር ቤት ብትሆኝ ይሄን ጊዜ 6 ልጆች ሊኖሩሽ ነበር ሲላት፣ እንደዛ አይደለም እኮ ሰውየው ሚስት አለው ስትለው፣ ይኸው እንዳሰብ አሰዳቢ የታለ ይላታል። ሩታም ታዲያ አደይ መጣች ወይ ብላ ስትጠይቀው ለምን ሲላት እቤት ውስጥ ምንም አይነት ምግብ እንደሌለ ትነግረዋለች። ታዲያ አንቺ ሴት አይደለሽም ተፍ ተፍ በይ ይላታል። እኔ ክችን አልወድም በማለት ትመልስለታለች። ታዲያ በአንድ በኩል ቲናና ፍቅርም ሰውየው መጣብን ብለው ሮጠው ቤት ይገባሉ። ታዲያ ሹም ዘራፍ ማን ነው የሚደፍረኝ ብሎ ዘራፍ ብሎ እያንጎራጎረ ነበረ። ታዲያ ዱላውን ላው ላይ ይዞ ማን ነው የሚደፍረው ይሄን ቤት በማለት ፍቅር እናት በር ስታንኳኳ ነበረ። ታዲያ ሮጦም ብቅ እንዳለ አናቷን ብሎ ያሳርፋታል። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል? የፍቅር እናት ትሞት ይሆን ወይስ ትድን ይሆን? በጣም ያሳዝናል። የዛሬው ቪዲዮ በዚህ አብቅቷል። መልካም ቆይታ ይሆንላችሁ። ላይክ፣ ሰብስክራይብ እንዲሁም ሼር የዘውትር ጥያቄ ነው። በያላችሁ በሰላም ሁኑልኝ። እወዳችኋለሁ።